እኔ ይኸውልሽ ወደዋለች በቅርቡ ደግሞ አግብቷትም ሊወስዳትም ነው ምንም እይታም የላትም ያለ መንፈስ ነው እየተጋባባት እልህ አይደለም እኔ እልህ እነዛ ናቸው እነዛ ሰይጣን ናቸው ግን እነዛ አይደለም ነው አንተ ራሱ በልህ ተነሳስተው ነው ይሄን ነገር ያደረከው እንጂ ከአብርሃም ይሄ ሊተሽሉ አይደለም አሁን ምን ሲታይ ራሱ ምን አንድ ነገር ልንገርሽ የኔ በእናትሽ ይኸውልሽ ይሄ ልጅ በቃ አሪፍ ልጅ ነው ስራ ይሰራል ከአገሩ እኮ አልፎ እዚህም ስራ ይሰራል እዚህም የተለያዩ ስራዎችን ብዙ ነገሮች ላይ ኢንቨስት ያደርጋል ስራ ላይ ጎበዝ ነው አውቃለሁ ብዙ ነገሮችን ያደርጋል በነገርሽ ላይ ብዙ ማናቀውን ስራዎች ይሰራል እዚህ እንኳን እየሰማን ነው ችግር የለውም በድረስ አመጣሁት እኔ ነኝ ለምን ታመጣለህ እሷን ፍላጎት አለ ለምን እሷን አትቆጫት እሷንማ እኮ ተቆጥቻታለሁ እስኪ በቃ ድረስ ግን ያንተ እጅ እንዳለበት ነው እዚህ ጋር የፈረንጆና ያንተ ሐሳብ አለበት ስለዚህ ለምን ድረስ ይዛችሁ ትመጣላችሁ አንቺ ራሱ ቆል ላይ ነሽ ለምን አይደለም ኖባ ይሄ እኮ ሌላ አይደለም ለምን ሰው የሚነግር ነገር ለምን እናንተ አልገባ ከእነሱ መካከል ወጣ ነው ጃርካ ገኒ እኔ ፖይንቴን እኔ ወጣውሽ አልወጣህም ለነገርሽ እንደ ሐሳብ ነው ወጣው ይባል ያ ልጅ ይዘላዘላል ከሩታ ጋር ተመለሰ ይባል ፈጣሪ ያድርገውና ያድርገው በለው እሺ ተመለሰ ይባል ገኒ ተመለሰ ኬርሜላ ጋር መለያየቱን በምን እርግጠኛ ትሆኛለሽ እንደዚህ ዙሪያ ጥምጥም እየወጣ ታነካካን ነው እያልኩ ያለው ሌላ ችግር በኋላ እንዳይፈጠር ነው እኔ እንደው እንደዚህ አንስተው ይቀብሩኛል እንጂ እኔ ሩታን ደስተኛ ከማድረግ ወደኋላ አትልም አይደል ሌላ ችግር የዛ አይነቱን ደግሞ ከካም የሆነ ልጅ እንደዚህ አትሳደባ ሆነ ቪዲዮ ላይ ትርፍ ንግግር አትናገር ገብቷል አይደል ትርፍ ንግግር ላለመናገር ነው አሁን እኔ የጠራው ማለት ነው በቃ እኔ አልችልም እኔ ስሙን ራሱ መስማት ያስጠላል ሲጀመር ደግሞ እኔን በእንደዚህም ልክ አይደለም ማውራት ያለብህ ግን አንቺ እኮ አሁን ለአብርሃም ደግፈሽ ሩታን ወደኋላ ታስቀሪብኝ በጣም እየተናደድኩ አልደገፍኩም እያልኩ ነው ለሁለቱም እኩል ነው የምፈርደው ኧረ እንደዚህ ደግሞ አልፈልግም እኩል እንዴ ሰው ሲያጠፋ አጥፍተሃል እኮ ግዴታ ነው ስታጠፋ አጥፍተሃል ይባላል ግን አንዴ ጥፋት ይሰራል ሁለቴ አይደለ ሁለቴ የተሰራ ጥፋት ግን ሶስተኛ እንደሚደገም ሁሌ እርግጠኛ መሆን አለብሽ። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰብ ወዳችኋለሁ። ደህና ነን እግዚአብሔር ይመስገንና እንዴት ናችሁ? ዛሬ በአንዳንድ ጉዳይ መጥቼላችኋለሁ። ትንሽ ያው ሰሞኑ አብዝቼዋለሁ እውነት ነው፣ ግን ምንም አማራጭ የለም ለዛ ብዬ ነው ቤተሰብና ዛሬ አቤልን አውርቼው ነበር፣ ተገናኝተን ነበር፣ አንዳንድ ነገሮችን አውርተን ነበር እና ሊከሱት እንደሆነ ምናምን ነገር ብሎ ነበር። ያንን ነገር ደግሞ ያው የኖባ ጉዳይ ነው። ኖባ ከዚህ ነገር እጁ ማውጣት አለበት ምናምን እያሉኝ በጣም እየተናገሩኝ ነው። ቤትም እየተናገርን ነው። ሊሰማን አልቻለም። ከነሱም ጋር ያለው ነገር አውርተናል። ከሩታም አውርተን ነበረ እና ምንም ልጁ ትንሽ በባህሪው ግትር አይነት ነገር ነው እና አንዳንድ ቤተሰብ ታውቃላችሁ ሁሉም ልጅ አንድ አይነት አይፈጠርም። አንዳንድ ልጅ ኃይል አለበት ትንሽ ኃይል ስላለበት ነው ልጅነትም ስላለበት ነው እና ብዙም አትፍረዱበት። ቤት አላገኘሁትም ፈርቶኝ እንደውም ተደብቆኝ ነበረ ሰሞኑን እና አሁን ደግሞ ያው ሩታ ደውላለት ልታገኝ ትፈልጋለች ምናምን ነገር ብላው ላገኘው ፈልጊያለሁ ደውዬላታለሁ ይመጣል እና እሱ ምንድነው ከህይወታቸው በቃ እንዲወጣ ማለት ያለው ነገር እስኪ መፍታት ከቻሉ እነሱ እንዲፈቱ እንደ አበረታታት ያለው ነገር ልቆጣው ነው ልመክረውም ልቆጣውም ሁለቱም ነው የመጣሁት ዛሬ። ስለዚህ በዚህ በማይረባ ነገር እሱ እንዲታሰር እኛ አንፈልግም። ስለዚህ ከዛ የተነሳ ያለው ነገር እናገረዋለሁ። ቤት ተቴትዬም ተቆጥተዋለች እና መክረነዋል ምንም አልቀረንም፣ ግን እንዴት እንደሆነ አይገባንም። አቡሻም ትንሽ ቅር ብሎታል። ከሱም ጋር አውርተን ነበረ እና እስኪ ምን እንደሚለን እሰማዋለሁ። ያው መክረዋለሁ ብዬ ነው የማስበው። ለምን መጥፎ ደረጃ ላይ እንዲወድቅ እኛ አንፈልግም፣ ሩታም አትፈልግም፣ እኔም አልፈልግም። ሙሉ የፋሚሊ ጉዳይ ነው ይሄ ነገር ማለት ነው። ስለዚህ እኛ እንዲሆን አንፈቅድም። ያው የደበረን ነገር ምንድነው አቡሻም ከነሱ ጋር አብሮ ነው እየሆነ ያለው። ያ ነገርኛ እንዲሆን ፈልገን አይደለም። ለምን ቢባል ለምን መጀመሪያ ከጎንሽ ነኝ ምናምን እያላት ነበረ። ስለዚህ የሱ እንደርስበታለን ችግር የለውም ቤት የምንነጋገርበት ጉዳይ ይሆናል። ግን ሩታ ሰው ማምጣቷን የሆነ ነገር ሊደብር ይችላል። ግን መጀመሪያ ይሄ ነገር ሲፈጠር ከመጀመሪያ ጀምሮ እሱ ይዞ ሲመጣ ያልደበረው የሷ ጊዜ ለምን እንዲደብር ለምን እንድነው ይፈቀዱለት? ለምንድነው በዚህ ልክ የሷ ጊዜ ጥፋት የሚታያችሁ? ሩታም ላይ በርግጥ ቅር ብሎኛል። ቅር አላለኝም አይደለም። ሰሞኑም እያወራሁት ያለው ነገር ነው። ወንድ ማምጣት የቆዩ ሴት ማምጣት የሆነ እልህ አይነት ነገር ነው እየተጋባችሁ ያላችሁት። በጣም የሆነ የሚደብርባችሁ ነገር ብታውቁ አሪፍ ነው። ለምን
ቤተሰብም ያዝናል በእናንተ ምክንያት። ስንት ሰው ነው እያዘነ ያለው። ስለዚህ በዚህ ልክ ለምንድን ነው እንደዚህ የምታረጉት? እያንዳንዳችሁ የምታረጉት ነገር ልክ አይደለም። በቃ እየሆናችሁም ያላችሁት ነገር ልክ አይደለም። እዛ ጋር ሴት ይዞ ይመጣል፣ ቀጠለ እሷ ደግሞ ይኸው ሴት ወንድ ይዛ መጣች። ያ ነገር እኛ ደስ የሚለን ይመስላችኋል? አይመስልም። በቃ ማይመስል ነገር ባታረጉ ጥሩ ነው። ለቤተሰብ ክብር ይኖራችሁ። ስታረጉ ይሄ ነገር ቤተሰብ ይሰማዋል ብላችሁ ማሰብ አለባችሁ። ፈረንጁ ራሱ ከኖቫ ጋር ነበረ ይዞ ሲመጣ የነበረው። ከጎንሽ ነኝ አይዞሽ ምናምን ያለው ወንድ ለማምጣት ነው። ፈረንጁ እንደዚህ ያደረከው ወንድ ለማምጣት አይደለም። ለምንድን ነው እንደዚህ በዚህ ልክ የምታረገው? በእርግጥ እንጭጭ ናችሁ እኮ ሁላችሁም፣ አልበሰላችሁ። እንዳልበሰላችሁ በዚህ ነገር ያስታውቃል። በቃ የበሰለ ሰው እንደዚህ አይደለም የሚያደርገው። ቢያንስ የሆነ ለውጥ ነገር ፈልጎ ቢያንስ የሆነ ነገር መድረስ አለብኝ ብሎ ያስባል። እናንተ ግን በቃ ከነገ ዛሬ የሆነ ነገር እልህ መያያዝ፣ እልህ ሴት በሴት ወንድ በወንድ በመቀያየር ነው እንዴ? እንደዚህ አይደለም እልህነት። ይሄ ስርዓት ቢኖራችሁ እንደበሰለ ሰው ብታስቡ ጥሩ ነው። እድሜ አይደለም የሚያስተምረው ሰው ኑሮ ያስተምረዋል። በቃ እናንተ ምንም ሊያስተምራችሁ አልቻለም። ስለዚህ ኖባ ደግሞ በጣም ተናድጄበታለሁ ከሚገባ በላይ ማለት ነው። ማንንም ላይ አይደለም በቃ የተናደድኩት። አንደኛ ቤት ድረስ ይዞ በመምጣቱ ድፍረቱ። ምክንያቱም እንደገና ገብቶ የመጀመሪያው ቀን አለፈ፣ እንደገና ሁለተኛው ቀን እኔ ያልነበርኩኝም። በእርግጥ የዛን ቀን ብኖር እንጣላ ነበረ። ውጣ እስከማለት ድረስ በገዛ ቤቱ የደረሰበት ምክንያት አለ። ያ በማይመለከተው ነገር ነው የገባው። ቤተሰብ ነው አይመለከተውም ማለት አይደለም፣ ግን በዚህ ልክ በሁለት ጥንዶች መካከል መግባት ማለት የማይመለከተው ነገር ነው። ለምን ነገ እንኳን እነሱ እሺ የሆነ ነገር ተፈጥሮ ቢታረቁ እሱ ያፍራል። ስለዚህ ማፈር የሚባለው ነገር ቀርቶ ወደ ሁሉም ወደ አይምሮ ተመልሶ እንደ ምክር እንደ ትልቅ ሰው አስተሳሰብ ሁሉም ቢኖረው ጥሩ ነው ብዬ ነው ማስበው። ግን በዚህ ልክ የወረደ ነገር ማናችሁም ባታረጉ ወደ ራሳችሁ ብትመለሱ ነው ምለው። እንግዲህ ሲበዛ ራሱ ማር ይመራል። በቃ አበዛችሁት በጣም። አንዱ ስንል አንዱን ስንል አንዱን እየተካካችሁ ነው ምን መጣው እና ሮባም ይታየኛል ያውና። እንግዲህ ዛሬ ይቻለው እንግዲህ ልወርድበት ነው። እስቲ ምን እንደሚለኝ እንሰማለን። ቤተሰብ ምንም ማድረግ አልችልም፣ እችለዋለሁ። እንግዲህ አንተ ጠጋበኛ ሰላም ነው እናቴ አለ እንዴ? ሁሉ ሰላም ወይ? ታሪክ ነው ሁሉ ሰላም ደህና ነህ? እንዴት ነሽ? ታማን አለ ስልክ ሲደወልልህ አታነሳ። ምንድን ነው? ቢዚ ነኝ። አስራ ቤት ሲሄድ ይላል ሩታ ያለሽ በአንድ ጎን አለ። እዛ ሲሄድ እዚህ ነክ ይባላል፣ እዚህ ሲሄድ ደግሞ እዛ ነው። ያው እንደዚህ ያለው እኔ ለመሸሽ ነው። ኧረ አይደለም ግን አይ የመሰለኝ እንደዛ ነው። ኧረ አይደለም። እኔ በቃ እንዲሁ ነው የምለው እኮ ከቀልቤ አይደለም። አሁን ሩታን አስተካከልኩ ስል ስራ አለ፣ ስራውን አስተካከልኩ ስል አንዱ አለ ነው ብለሃል። እና ለማስተካከል የምትፈልገው በእንደዚህ መልኩ ነው እያስተካከልክ ያለው? ምኑን ግን አሁን በቀደም ያደረጋችሁት ነገር ልክ ነው? እኔ እያለሁ ራሱ የተፈጠረው ነገር ከዛ ወጣ ጠፋ ሳናወራ ቀጠልክ። እንደገና ሰው ይዘህ መጣህ ቤት ድረስ። እንደገና ውጪ ተባብላችሁ የሁሉ ነገር ውጣ ውረድ ለምን አስፈለገ እንደዚህ? ለምንድን ነው ማታርፉት? ተረዳሽኝ? አንቺ አሁን እኔን መቆጣቱ ላይ እንትን አልሽ እንጂ ገንዬ እኔ ይኸውልሽ እንዴት መሰለሽ ልጁን ያመጣንበት ምክንያት ሩታ ሰላም ማግኘት አለባት፣ ጥሩ ኑሮ መኖር አለባት አይደለም? ረገኒ የአቡሽ ሁኔታ በእርግጥ አናዱኛል። ቆይ ስለሱ አወራሻለሁ፣ እንደውም አይተሽዋልም፣ እነግርሻለሁ። አቡሽ እንደዚህ ማድረግ አልነበረበትም። ሩታ ግን አሁን ሰላማዊ ኑሮ ያስፈልጋታል። ከኔ በላይ ደግሞ እሷም ወዷለች። ሁኔታዋን እኮ እያየሽ ነው አይደለም? ያን የመሰለ ጥንቅጥ ኑሮ ወጣ ይሄን የመሰለ ፍቅር ስላገኘሽ ደስ ሊለን ነው የሚገባው። ምን አይነት ፍቅር? ይሄ ፍቅር ነው አንተ? አሁን ይሄ ወንድ ሆኖ ነው አሁን ይሄ ወንድ ይዘላት የመጣው አንተ? በጊዜ ሂደት እኮ ነው ይሄ ወንድ። አሁን ከአብርሃም ይሻላል ይሄ ምኑ ነው የሚሻለው? ምን ያደርግልኛል? እኔ ለምን አፈካከራለሁ? መፎካከርማ ግዴታ ነው። ይሄ እሷ ሳትፈልግ አንተ እንዳመጣኸው ነው እየተሰማኝ ያለው። ግን እንደዛ ደግሞ አይሆንማ። እኔ ከቲቲ ጋር ብዙ አውርተንበታል። ማታ ራስ ፈልገን ግን እንዴት መሰለሽ በቃ አሁን መጥቷል። ዞሮ አይደለም በቃ መውጣት አለበት። አሁንም ገብቶሃል አይደል? እጅ ማስገባት የለብህም ግን እንዴ። እኔ ይኸውልህ ነገርኩህ ከዚህ በላይ ማለት ነው። እኔ የትነት ምክር ነው የምመክርህ። እቤት ራሱ ማታ ተሰብስበን እየጠበቅን ነበር። ቀረ ገብቶሃል አይደል? አሁን ላገኝም ሩታ ናት አሁን ደውላለች የመጣው እንጂ ልትመጣም ፈቃደኛ አይደለም። ግን ይኸውልሽ ወደዋለች። በቅርቡ ደግሞ አግብቷትም ይወስዳትም ነው። ምንም እይታም የላትም። የልህ መንፈስ ነው እየተጋባባት ያለው። እልህ እነዛ ናቸው፣ እነዛ ሰይጣን ናቸው። ግን እነዛ አይደለም ኖባ፣ አንተ ራሱ በልህ ተነሳስተው ነው ይሄን ነገር እያደረከ እንጂ ከአብርሃም ይሄ ሊተሽሉ አይደለም። አሁን ምን ሲታይ ራሱ ምን ሲታይ አንድ ነገር ልንገርሽ ገኒ በእናትሽ ይኸውልሽ ይሄ ልጅ በቃ አሪፍ ልጅ ነው። ስራ ይሰራል። ከአገሩ እኮ አልፎ እዚህም ስራ ይሰራል። እዚህም የተለያዩ ስራዎችን ብዙ ነገሮች ላይ ኢንቨስት ያደርጋል።
ስራ ላይ ጎበዝ ነው አውቃለሁ። ብዙ ነገሮችን ያደርጋል። በነገር ላይ ብዙ ማናውቀውን ስራዎች ይሰራል። እዚህ እንኳን እየሰማን ነው። ችግር የለውም። አሁን እሱ የራሱ ተጨማሪ ስራ ስላለው አገሩ እሱ አንድ እሱ ልነግርሽ ነው ቢዚ የሆነ ሰው ነው። ወደ አውሮፓም ሀገሮች ላይ የተለያዩ ስራዎችን ይሰራል። ይሄ እንዴት ነው አለኝ ብሎ የሚኩራራ ሰው አይደለም። ጥሩ ሰው ነው። ፍቅር ይሰጣል። እንደምታየው ያለውም አይመስልም ሲታይ። እኔ አሁን ያለው የሌለው በሚል አይደለም ገብቷል። እሱ ስራ መስራት ከቻለ ጥያቄ አሁን ግን እንዴት መሰለህ ልጁ ፍቅር ይሰጣታል፣ ይንከባከባታል። ልጇ ከነ ልጇ አክሰፕት አድርጎ ነው ደግሞ ከዛ ላይ ልጅ አለሽ እንኳን ብሎ አልተዋት አባታለሁ አያት ያ ልጅ አባታለሁ ለጠላትነት እንኳን አይሆንም። አሁን ይኸውልህ ሌላ ውስጥ አንግባኝ እናንተ ልጁ አባት ያለው ሰው ነው ሲጀመር። በእንጀራ አባት የሚያድግ ልጅ አይደለም። የተኩራራ በቂ የሆነ ልጅ አባት አለው። ገባህ አይደል? ስለዚህ አሁን እያልሽኝ ያለሽው ደባል ለሁለት አንድ ላይ ይኑሩ ነው ማለትም ያቺ ነው የተረገመች ሄርሜላ የምትባለንም ሴት ሩታን አንድ ላይ ሊያኖራቸው እና የአብርሃም ስተት አይታያችሁም እንዴ? አብርሃም ምን እያደረገ ይታየናል። አይታየንም አይደለም ግን እልህ ነው እየመሰለክ ያለው አሁን እልህ ነው። እሱም እልህ ነው እየተያዙ ያሉት እንጂ ሳይፈላለጉ ቀርተው አይደለም። አዳምጪኛ ገኒ እንዴት ነው ከገዛ ሚስትሽ ጋር ለምትያዩ ለዛውም ሌላ ሴት እያመጣሽ ለምን የሩታን ወንድ መያዝ ታያላችሁ? ያ ልጅ ብቻውን ነው እንደሆነ አይደለም። በቃ አለቀ። ያም እኮ የተንዘላዘለ ነው አይደለ? ያ ስለተንዘላዘለ ነው ሩታ ሌላ ኑሮ መኖር ያለባት። እሱ ስለተንዘላዘለ እኮ እሷም መንዘላዘል አለባት ማለት አይደለም። ስለዚህ በየሴቱ አንዳንድ በረገጠ ቁጥር እሷ እሺ ያለች መቀበል አለበት እንዴ? ራሷ ጊዜ አይደለም እሱ ነው እንጂ መቆየት አለባት ነው የምልህ። እቤት ድረስ ይዛ መምጣት የለባትም። አሰማኝም እንዴ? ቤት ድረስ አመጣሁት እኔ ነኝ። ለምን ታመጣለህ? እሷን ፍላጎት አለ። ለምን እሷ አትቆጫት? እሷንማ እኮ ተቆጥቻታለሁ እስኪ በቃ ድረስ ግን ያንተም እጅ እንዳለበት ነው እዚህ ጋር የፈረንጆና ያንተ ሐሳብ አለበት። ስለዚህ ለምን ቤት ድረስ ይዛችሁ ትመጣላችሁ? አንቺ ራሱ እኮ እልህ ላይ ነሽ። እልህ አይደለም ኖባ፣ ይሄ እኮ እልህ አይደለም። ለምን ሰው የሚነግር ነገር ለምን እናንተ አልገባም? ከእነሱ መካከል ውጣ ነው ያልኩት። ግን እኔ ፖይንቴን እኔ ወጣሁሽ አልወጣህም ልነግርሽ እንደ ሐሳብ ነው ወጣሁ ይባል። ያ ልጅ ይንዘላዘላል ከሩታ ጋር ተመለሰ ይባል። ፈጣሪ አያድርገውና ያድርገው በለው። እሺ ታሽ ተመለሰ ይባል። ግን ተመለሰ ሄርሜላ ጋር መለያየቱን በምን እርግጠኛ ትሆኛለሽ? እሱን እኮ ቀስ በቀስ የምናየው ነገር ነው የሚሆነው። በቃ ተደብቆ እኮ የሚደረግ ነገር ሩታ ከሌላ ወንድ አምጣታ እኮ አይደለም ይሄ ነገር መሆን ያለበት። ገብቶሃል አይደል? ይሄ ያለው አሁን ተለማመጣው ነው ፖይንታችሁ። ለምንድን ነው የምትለማመጠው? እኛ ትለማመጠው እኮ አላልንም። ታዲያም እሷም ስትጎዳ ያሳዝነናል። እኔ አሁን በእኔ ቦታው ለምሳሌ አሁን በእኔ ቦታው ለምሳሌ ሚስት አለኝ ይባል ሚስቴ ወልዳልኝ ምናምን ብትማግጥ ምን ዝም እላታለሁ? ለምንድን ነው ዝም የምትለው? በቃ አሁን ደግሞ ልነግርሽ ነው። አብርሃም ደግሞ አንዴና ሁለቴ አይደለም በቃ ተከታታይ ላይፉን እየተንዘላዘለ ጭራሽ ይፎካከራል ምናምን መጥቶ ደግሞ ከሱም ብሶ ገንዬ እንደዛ እያደረገ መጥቶ እንዴት ወንድ ጋር ትቀርቢያለሽ ይላታል። ምን ማለት ነው ይሄ? ይሄ እኮ አንተ ምን ማለት ነው? አይደለም አሁን እሱ ምን አገባው ነው እሷ ላይፍ ላይ የኔ ጥያቄ ይወዳታል። ሁለት ሴት ብቻ እኔ እንደዛ የሚቻል ከሆነ እኔ ሄርሜላን መቼም አይወዳትም። ድንገር እኔ እሷ ስለወደዳት ነው ገንዬ ዝም ብሎ ለልህ ነው አልኩ እኮ በቃ እልህ ሆነ ምን አስፈለገ እንደዚህ አሁን እልህ ሆነ ይባል እንዴት ሚስትሽን ታባብለሽም ተንከባለሽም ቢሆን ወደ ራስሽ እንትን ታያረጋለሽ። እኔ አንተ ልጅ ደረቅ ነህ በእናትህ ሰው የሚል ነገር እኔ አሁን ያወራሁትን ነገር አልተረዳሽኝም ነው? ተረድቻለሁ። ሚስቴን ተንከባልዬም ምንም አድርጌ እንከባከባታለሁ ጥሩ እስከሆነች አይደለም እንደዛ ነው እንጂ ማድረግ ያለበት ሌላ ሴት እያስኩ ነው እንዴ? ከሷ ጋር አይደለም ያኮ ጥፋት ነው አይደለም ግን እሷ ደግሞ ማንጣቷ ገኒ ከቻልሽ እንደውም እሱን ጠርተሽ አዋሪው ባታገኙ ደስ ይለኛል። አውርቼዋለሁ። የደስታዬም ጉዳይ ደግሞ የእንትና የሩታ በራሷ ፍላጎት አረ ደስታዬ እያላችሁ ስሙን አታቆላምጡ። በጣም ምን የሚገርም ሰው ነው ካገኘው ሲጀመር ሪስፔክት በቂ ነው ገኒ ምንም ሪስፔክት የለውም ምንም ነገር ማለት ነው። ምንም ደስ የሚል ነገር ራሱ የለውም። የሆነ ተልኮ ነገር ነው ሲጀመር ልጁ ራሱ አመጣጡ። እኔ የሆነ ተንኮል አስባችሁ ያመጣችሁት አይነት ነው ይመስለኝ። እኔ ምንም ልረዳችሁ አልችልም። ምንም እየሆናችሁ ይኸውልሽ ልንገርሽ አሁን አንቺ ለመቆጣት ፕላን አድርገሽ ስለመጣሽ ብቻ ነው እየተቆጣሽኝ ያለሽው እንጂ ነገሮችን ተረድተሽ አይደለም ወይ ደግሞ ከላይ የምታያቸውን ነገር ነው። ውስጡንም እየተፈጠሩ ያሉት ነገሮች ጥሩ አይደሉም። ግን ውስጡ እያየው እኮ ነው። ከዚህ በላይ ምን ልይ? እኔ እኮ ስራዬን ትቼ ቤቴን ትቼ መጣሁ እኮ እንደዛም ቢሆን እኔ ለመቆጣት ነው የመጣሽው አሁን እንጂ የነሱ ላይፍ ትክክል እንዳልሆነ ታውቂያለሽ። ሩታ ትክክለኛ ህይወት እንደሚገባት ታውቂያለሽ። አውቃለሁ። በቃ ትክክለኛ ህይወት የሚገባ ከሆነ ደግሞ ከአብርሃም ጋር ብቻ አይደለም። ስለዚህ ከዚህ ጋር ስለ አብርሃም አይደለም እዚህ ጋር አይመለከተኝም።
ሩታ ነች። ሩታ ከማንም ጋር ትኑር ደስተኛ ትሆን ነው የኔ ጥያቄ። ብቻዋንም ለምን አትሆን? በቃ አሁን ደግሞ ከሳቀችልኝ እኔ አብርሃም እንደዚህ ለምን አይንከባለን? ለምን አይወድቅ? እንደዚህ አይነት አቋም ሊኖርህ አይገባም። እኔ ስለ ሩታ ነው የሚመለከተኝ። ማስተካከል ያለብህ ነገር አስተካክል ነው። በቃ የተረገመ ሰውዬ ምንም አይነት አይምሮአዊ አስተሳሰብ ጥሩ አስተሳሰብ እንዲኖር። ስለዚህ አንተ አሁን ወንድ በገዛ ቤቱ ላይ ሌላ ወንድ ይምጣ ነው የምትለው? ያው እኮ ነው ቤቱ እየከፈለችበት ነው አይደለም? ገዝቼ እንድሰጣት እኮ ቢያንስ እኔ የምላትን መስማት እኔ ሰው ጓደኞቿ ወይም እንደዚህ የኛ ቤተሰቦች ይውጡና እስቲ ያሳያሉ እንዴት እንደማኖረው። ለማኖር ደግሞ እኮ ከቤትም በላይ ሰው አመጣውላት ከሰውም ሰው ከዛ ለቃቃሚ ከማንም ተንዘላዛይ ጋር እንድትኖር እኔ አላደርገው። ለምሳሌ ማለት ነው አሁን አንተ አንድ ሰው ችግር ካለበት ችግር ስላለበት ብቻ ይወርወር ነው የምትለው? አይወረወርም። ችግሩ መሆን ያለበት ከሩታ ጋር ችግር አለበት የሚባለው ከሩታ ጋር ነው፣ ከሌላ ሰው ጋር። እኔና አንቺ ጋር ከሆነ ችግሩ እኔና አንቺ ጋር ነው። እኔ ጋር ችግር ካለ አንቺ ትፈጪዋለሽ። በቃ ሶስተኛ ሰው ከገባ ገባ ነው። ነፈሰ በቃ ነፍሷል አይደል? ከነፈሰ በኋላ እኔ ደግሞ በቃ ይበቃል። አሁን ለአብርሃም ደግፈሽ ነው አብርሃም ህይወቱ ላይ ትፈልጊያለሽ? አብርሃምን የሩታ ህይወት ላይ አንድ ላይ እንዲሆኑ ተስተካክለው አንድ ላይ እንዲሆኑ ፈልጋለሁ። እንዴ ነው ማልፈልገው? በደንብ ነው የምፈልገው። የሚቀበለው አይነት ነገር አለ እንዴ? ወደ አይምሮ ተመልሶ አንድ ከሆኑማ በጣም ነው ደስ የሚለን። አልችልም። እኔ ደግሞ ቢሆኑ እንኳን እኔ ይሻላል ማለት አንተ ቆርለም ትዳው እኔ ለወንድሟ እኔን ክብር ያልሰጠ ገኒ እኔን ያላከበረ እሷን ያከብራል? አያከብርም አይደል? እሷን ያላከበረ እኔን ይሰካል ይላል ሰው ሲተርት። ገብቶሃል? በራሱ ከፈር ነው የሚመጣው። አንተ መከበር ከቻልክ ራስህ ተከበር ነው አሁንም እያልኩ ያለው። ስለዚህ እኔ ከህይወቷ ወጥቼ እሷን ሲመጣብጣት ይኖራል። ለምን እንደዛ? ሌላ ነገር እኮ የለም። አንድ ጥሩ ነገር ታረጋግጥ። አንተ ያልፈለገው አንተን ከሆነ እሱ ነው ተራሽ ነው አንተን ያስወጣና ከዛ በኋላ ደግሞ አብሮ የሚቀጥሉበትን መንገድ ይፈለግ ነው እያልኩ ያለሁት። አብራት እኮ ለመቀጠል አይደለም ፍላጎቱ። ለምን ወንድ ያዝሽ? እኔ የራሴ ህይወት አለኝ ነው እያለ እና የያዘችው ወንድ አስፈላጊ ነው የራሱ ህይወት አለው። የራሴ ህይወት አለኝ ብሎ ያው እንዳመጣህና ገኒ ስሚኛ የራሴ ህይወት አለኝ ብሏልሽ ምንድነው አላለም? ኧረ በስማ እናንተ በልስ ያያዛችሁ አንቺ በቃ አንቺ አብርሃም እናንተ ጋር የሆነ ነገር አድርጎባችሁ ምንም አላረገብንም። ገብቶሃል? እኛ አሁንም ስራጥዬ ነው የመጣሁት። ትጎዳ አይደለም እኔም ስራትቼ ነው እኮ ስንት ቀን እዚህ ተቀመጥኩት አይደለም? አሁን እኮ ያናደዳችሁኝ ነው። አሁን እኔ ስራ ይበላችሁ ለአብርሃም እየወገናችሁ ነው። አልወገንም። እኛ ለአብርሃም አይደለም ልጅሽ ማለት ነው ወገነን ሳይሆን ለአብርሃም ለሩታም እኩል ነው የምንቆመው። አይመለከተኝም ነው ስራ አብርሃም አንተ ላይ ይመለከት ይችላል፣ እኛን ይመለከተናል። ገብቶሃል አይደል? እንደዚህ ዙሪያ ጥምጥም እየወጣ ታነካካን ነው እያልኩ ያለው። ሌላ ችግር በኋላ እንዳይፈጠር ነው ልንገርሽ። እኔ እንደው እንደዚህ አንስተው ይቀብሩኛል እንጂ እኔ ሩታን ደስተኛ ከማድረግ ወደ ኋላ አትልም አይደል? ሌላ ችግር የዛ አይነቱን ደግሞ ከካም የሆነ ልጅ እንደዚህ አትሳደብ። አሁን ቪዲዮ ላይ ትርፍ ንግግር አትናገር። ገብቶሃል አይደል? ትርፍ ንግግር ላለመናገር ነው አሁን እኔ የጠራው ማለት ነው። በቃ እኔ አልችልም። እኔ ስሙን ራሱ መስማት እያስጠላኝ ሲጀመር ደግሞ እኔን በእንደዚህም ልክ አይደለም ማውራት ያለብህ። ግን እኔ እኮ አንቺ እኮ አሁን ለአብርሃም ደግፈሽ ሩታን ወደ ኋላ ስታስቀሪብኝ በጣም እየተናደድኩ አልደገፍኩም እያልኩ ነው። ለሁለቱም እኩል ነው የምፈርደው። ኧረ እንደዚህ ደግሞ አልፈልግም። እኩል እንዴ ሰው ሲያጠፋ አጥፍተሃል እኮ ግዴታ ነው። ስታጠፋ አጥፍተሃል ይባላል። ግን አንዴ ጥፋት ይሰራል ሁለቴ አይደለ? ሁለቴ የተሰራ ጥፋት ግን ሶስተኛ እንደሚደገም ሁሌ እርግጠኛ መሆን አለብሽ። የመጀመሪያውን ይቅርታ አልሽ፣ ሁለተኛው ግን ሶስተኛ እንደሚደግመው ይቅርታ እያወቅሽ ነው። ሶስቴና አራቴ አይደለም እሱ ደግሞ ዴይሊ ቋሚ ላይፉ ላይ ስህተት ነው የሚሰራው። ስህተት ነው፣ ልክ ነው። በቃ ያን ስህተት ደግሞ ለማረም ሞከርን እኮ አይደለም ገንዲ? ለማረም ሞከራችሁ ነገሮችን ሙቭ የሚባል ነገር አለ። ህይወትሽ መቀጠል አለብሽ። እሱን ይቅርታ እያተባባለ ሁሌ እያስታረቅን አንኖር። እስኪ አንተ ከማንም ጋር የማገጠ አንተ ማለት ነው እስቲ ያስተካከልክበትን ቀን ነገር ከማቀጣጠል ውጪ ያስተካከልክበትን ቀን ንገረኝ። ብዙ በወራት ደረጃ ወጥቻለሁ ከህይወቱ አራሱ በቃ የሚቀጣጠለው እኔ ስኖር አይደለም እኔ ስኖር አይደለም እኔ ደውዬ ማወራው እኮ እንዴት ሆነሽ ደህና ነሽ? አይ ወጥቼስ ኑሮ ይኖራለሁ ሌላ ሀገር ከዚህ ሀገር በቃ አለቀ። ያን ያክል ነገሮች ሲበሱ ሩታ ስታለክስ ስላየሁ ነው የመጣሁት። ልክ ነህ እኮ በቃ አለቀ። አሁን ደግሞ ግን ነገሮችን ማስተካከል ቢፈልግ ኖሮ ሴት ጋር ሄዶ ምናምን አይደለም። በቃ ራሱን ችሎ መጥቶ ሩታ እኔ ካንቺ ጋር መሆን ፈልጋለሁ እኔን ነው አሁንም እኮ ካንቺ ጋር መሆን ፈልጋለሁ አይደለም። እንዴት ነው የተንዘላዘልሽ ያለሽው ነው። እሱ ደግሞ ምንድነው እያደረገ ያለው? እስቲ ከሴት ጋር ሆኖ ነው እሷን ህይወት የሚያስተካክለው አይደለም። መሆን የለበትም። በቃ እኔም እያልኩ ያለሁት ከሴት ጋር እየተንዘላዘለ እኔን እየሰደበ ሰው እየሰደበ አይደለም። ብዙ ነገር አሳልፈዋል። ያን ነገር ማድረግ የሚችሉት አብረው ሲሆኑ ሩታ ደግሞ
ደስታን ወደዋለች፣ ታከብረዋለች። በቅርቡ ደግሞ በጣም ልነግርሽ ነው አሁን ሩታ ትፈልገዋለች። በቅርቡ ደግሞ ገኒ አግብቷት ይዟት ይሄዳል። መቼም አታስበው። ገብቷል። ለጊዜው አስቡት፣ እንደፈለጋችሁ አርጋችሁ አምጡት አውርዱት፣ ግን መቼም አታገባውም ነው የምልሽ። ምክንያቱም የመጀመሪያ የልጅነት ባል ነው። ገኒ ሩታን አዋሪያት በቃ እኔ እዚህ ጋር እኔ ውሳኔ አልወስንላት። እኔ አድቫይስ አለቀ በቃ። እንደዚህ ብለህ መወሰን አትችልም አንተ። አሁን ታገባው ነው ይሄ ነው ገና ሳይተዋወቁ ነው እንዴ ፍቅረኛ የሚሆኑት? ይሄ ነው እኮ አንቺንም እያለሻለሁ። ምንም ነገር እንደዚህ አይነት ነገር እንድትለኝ አልፈልግም። ገብቶሃል? እኔ እኮ አይመለከተኝም እኮ እዚህ ጋር ገኒዬ፣ የሚመለከተኝ ነገር እሷ ማገዝ ነው። አብርሃምንም ሌላ ሴት አምጥቶ ላበረታታው አልችልም። ሩታም ሌላ ወንድ አምጥታ ላበረታታት አልችልም። እኔ ገብቶሃል? ዝሙት ነው እየተደረገ ያለው። ባል አንድና አንድ ነው በቃ። ባልና ሚስት ሲሆን አንድና አንድ ነው። እኛ ደግሞ ዞር ይደረጋል። እኔ ህይወት እንደዛ ነው። ሁለተኛ ደግሞ እኔ አይደለሁም እዚህ ጋር መወሰነላት ሩታ ነች። ተወሰነላት ግን አታበረታታት። አይዞህ አትበላት። አንቺም እንዳይረፍድብሽ እኔ አይዞህ አትበላት። እኔ አይዞሽ አልላትም። አይዞህ እያልካት ነው ያበረታታት። ስለዚህ ልተዋት አይደለም ተዋታው በቃ ለራሷ ኑሮቱን ተዋት። አንቺ እንዳልሽ ሩታን አዋሪያትና በዚህ ጉዳይ ምን ከዛ ታያለሽ። ሩታ ነች ህይወቱ ባለቤት። ስለዚህ ነገር ሩታን ቢት በል እኔ ልቀጥል። እምቢ እኮ ትላለች ማለት አይደለም፣ ግን በቃ አንተ በቻልከው አቅም መርዳት ያለብህ ነገር እርዳ፣ ማድረግ ያለብህ ነገር አድርግ። በሁለቱ ጉዳይ ግን እንደዚህ ነው እንደዚያ ነው ብለህ አታምጣ ሌላ ሰው። አሁን ነገም ይዛው ልትመጣ ትችላለህ። ልጅ ምን ይገንይ አንቺ አሁን ተረድተሽኝ ሳይሆን እያወራሽ ያለሽው እኔ ለመቆጣት ፕላን አድርገሻል። ያለዛ ፐርፐዝ ነው የመጣሽው። ግድ ነው ከአንተ አብርሃም ማለት ነው። እኔ ደግሞ አብርሃም እሷ ህይወት ላይ አይኖርም ባይ ነኝ። በቃ ይሄንን የምታምን ከሆነ ታምናላችሁ፣ ካልሆነ ደግሞ የሚፈጠረው ይፈጠራል። አንተ አይደለም እኮ የምታስበው። የለም ገኒ በቃ እኔ ሉጣ አሁን አንተ ሩታ አይደለም እኮ ገኒ እኔ አሁን እንትን እንዳንል እኔ እናት በቃ አሁን እኔ ካንቺ ጋር እንትን እንድትይኝ አልፈልግም። ስትቆጭኝ ይከፋኛል ታውቂያለሽ አይደለም? ግን የነሱ ህይወት የነሱ ነው። ያንን ደግሞ እኔ እሷን ህይወቷን አልመራላትም፣ ግን አድቫይስ እሰጣታለሁ፣ እንትን እላታለሁ፣ ጋይድ አረጋታለሁ። ጋይድ ሳረጋት ውሳኔዋን ምርጫ ነው የምሰጣት እንጂ ምንም አይደለም። ምርጫዋን ደግሞ መምረጥ አለመምረጥ የሷ ፋንታ ነው። ከዛ እኔ ምርጫዋ ላይ አትግቡ ነው ያልኩት። ሲጀመር ደግሞ ቤት እየተፈለክ ነው፣ ቤት የሚድ ዝም ብላ አትቅር። አንተ ጠጋቤ ይኸውልህ ከልክ በላይ አልፏል። የምሬን ነው። ስርዓትን ብትይዝ ጥሩ ነው፣ እንደ ልጅነት ብትሆን እንደ መጀመሪያው ማለት ነው። ኧረ ያወቅሽ እኔ ጸባይ ነገርኩ በቃ። አሁን ሀይል ብለህ አንተ እቴትዬ እየፈለገች ነው፣ ሂድና አውራት ምትል ነገር ይኖራል። እንግዲህ ከእሷ ጋር አውራ። እኔ ምንም ዛሬ ማድረግ አልችልም። ወጥራችሁ ነው የጠበቃችሁኝ ማለት ነው። ግድ ነው ታዲያ። ገኒ እኔ አሁን ልጅ በእናትሽ በጣም ስራ አለብኝ እኮ። ሂድ መጀመሪያ ግን ቤት ሂድ። እሺ ነው የምር ነገርኩ በቃ። እሺ እኔ አመሰግናለሁ። ወድሻለሁ። ችግር የለም።